ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፑቲን የዩክሬን ጦርነት ለማስቆም ከዜሌንስኪ ጋር መገናኘቱ ፋይዳ እንደሌለው ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ጦርነት ለማስቆም ከቮሎዲሚር ዜሌንስኪ ጋር የመገናኘታቸው ጥቅም እንደማይታያቸው ተናገሩ። ፑቲን ይህን ያሉት የዩክሬን ፕሬዝዳንት ዜሌንስኪ የሁለቱ ሀገራት ጦርነት ለማቋጨት ፊት ለፊት ተገናኝተው እንዲነጋገሩ ከጠየቁ በኋላ ነው። ዜሌንስኪ ሐሙስ ዕለት ከፑቲን ጋር ቀጥተኛ ድርድር ለማድረግ ለፑቲን ግልጽ ደብዳቤ ልከዋል። በደብዳቤያቸው ከ4 ዓመት በፊት ሩሲያ በዩክሬን ላይ ከጀመረችው ወረራ የተጀመረው ጦርነት የአሜሪካ ትኩረት ሲገዛ ድረስ በመጠበቅ ስህተት ነው በማለት ሰላም ሊመጣ የሚችለው በዩክሬንና ሩሲያ መካከል በሚደረግ የቀጥታ ንግግር ነው ብለዋል። የዩክሬን ፕሬዝዳንት በዚህ ደብዳቤያቸው ላይ ተኩስ አቁም እንዲደረግም ጠይቀዋል። ፑቲን ጥያቄውን እንደማይቀበሉ አስታውቀው ከማንኛውም የተኩስ አቁም ስምምነት በፊት የሰላም ንግግር መደረግ እንደሚገባ ከቀድሞ የነበራቸው አቋም በድጋሚ ተናግረዋል። ፑቲን ዓርብ ዕለት በሴንት ፒተርስበርግ በተካሄደው የሩሲያ ዓመታዊ ምጣኔ ሀብት ፎረም ዜሌንስኪ ያቀረቡት ሀሳብ ይቀበሉ እንደሆነ ፑቲን ዓርብ ዕለት በሴንት ፒተርስበርግ በተካሄደው የሩሲያ ዓመታዊ ምጣኔ ሀብት ፎረም ላይ ዜሌንስኪ ያቀረቡትን ሀሳብ ይቀበሉ እንደሆነ ጠይቀው ፊት ለፊት ተገናኝቶ መነጋገሩ ፋይዳው አይታየኝም ሲሉ ምላሽ ሰጥተዋል። ዜሌንስኪ የፑቲንን ምላሽ ከሰሙ በኋላ ሩሲያ በድጋሚ ጦርነት መርጣለች ብለዋል። በቴሌግራም ገጻቸው ያሰፈሩት ጽሑፍም ጦርነቱ እንዲያበቃ አይፈልግም፣ በዚህ ምላሳቸው ብዙዎች ይናደዳሉ ብዬ አስባለሁ ብለዋል። ዜሌንስኪ ደብዳቤው ምላሽ የሰጡት ፑቲን በበኩላቸው ሞስኮ ከኪየቭ የምትፈልጋቸው ነገሮች ባልተሟሉበት የተኩስ አቁም ማድረጉ ዩክሬንን እንደገና ራሷን እንድታደራጅ ያደርጋል ሲሉም አቋማቸውን በድጋሚ አሳውቀዋል። የጦር ግስጋሴያችን ለመግታት ዩክሬኖችን ብቻ ነው የሚጠቀመው ሲሉም አክለዋል። ሆኖም ስምምነቶች እንፈልጋለን፣ ግን ለ6 ወር አሊያም ለ3 ወር አይደለም፣ የረዥም ጊዜ ስምምነት ነው የምንፈልገው ብለዋል። ባለሙያዎቹ በሀሳብ ላይ ከመከሩበትና ከመፍትሄ ጋር ከመጡ በኋላ መገናኘት እንደሚችሉም ጨምረው ገልጸዋል። ፑቲን ጦርነቱን የሚያቆሙት የሩሲያ ግቦች ሲሳኩ እንደሆነም አጽንዖት ሰጥተዋል። ወታደራዊ እርምጃዎች የሆኑ ጊዜ ይቆማሉ፣ እንደዚያ እናስባለን። ያለምንም ጥርጣሬ ለራሳችን ያስቀመጥናቸው ግቦች ካሳካን በኋላ ይቆማሉ። የሩሲያ የረዥም ጊዜ አቋም ዩክሬን ከዶንስክ፣ ሉሃንስክ፣ ሄርሶን እና ዛፖሪዥያ ክልሎች መውጣት እና ኔቶን ለመቀላቀል የምታደርገውን ጥረት ማቆም አለባት የሚል ነው። ኪየቭ ግን ለሞስኮ የሚቀርብ ማንኛውም ስምምነት ወደፊት እንደገና እንድትወረር እንደሚያበረታታት በመግለጽ ማንኛውንም ግዛት ለመስጠት ፈቃደኛ አልሆነችም። ሩሲያ ሙሉ ወረራ የከፈተችበት የክሪሚያን ባህረ ገብ መሬት ከተቆጣጠረች 8 ዓመታት በኋላ እንደሆነም ጠቅሳለች። የዜሌንስኪ ደብዳቤ ይዘት ዋይት ሀውስን ጨምሮ በአንዳንድ ወገኖች የሰላም ተስፋን ሰጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ መሪዎች ቢገናኙ ጥሩ ነበር ብለዋል። ይህ በእንዲህ እንዳለ ዩክሬን ዓርብ ዕለት በሩሲያ በተያዘው አዞቭ ባህር ሕገወጥ ጭነት የጫኑ 5 መርከቦች ላይ ጥቃት መፈጸሟን አስታውቃለች። የዩክሬን ድሮን አዛዥ ሮበርት ብሮቪድ መርከቦች የዩክሬን እህል በመዝረፍ ነዳጅና ወታደራዊ ግብዓቶችን በማስተላለፍ ተሳትፈዋል ብለዋል። የአዘርባይጃን የውጭ ጉዳይ ሚኒስትር በሁለት መርከቦች ላይ በተፈጸመው ጥቃት 5 ሰዎች መገደላቸውን ገልጿል። ሆኖም ጥቃቱን ማን እንደፈጸመው አልጠቀሰም። መርከቦቹ ግን የአዘርባይጃን አይደሉም ብሏል። በዩክሬን የሚንቀሳቀስ አንድ ድሮን በሮማኒያ ጥቁር ባህር ኮንስታንታ ወደብ ላይ ፈንድቷል። የዩክሬን ኦፕሬተሮች ድሮኑ በሩሲያ ኤሌክትሮኒክስ ጣልቃ ገብነት ምክንያት ከመሰበሩም እንደወጣ ተናግረዋል። ባለፉት ቀናት ሩሲያ በዩክሬን ላይ በፈጸመችው ተከታታይ ጥቃቶች ቢያንስ 13 ሰዎች ሲገደሉ 70 የሚደርሱ ሰዎች ጉዳት እንደደረሰባቸው ባለስልጣናት ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።